ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ ኃያል የተመሰገነ ይሁንና ዛሬም ሌላ ጥያቄ መጥቶልናል። ይህንን ጥያቄ አንስተን አብረን እንመራለን ማለት ነው። እንግዲህ እንደሚታወቀው ሁሉም ምንጭ ያለው በኦሪት ውስጥ ነው ያለ። ስለዚህ ኦሪት ምን ትላለች የሚለውን በማየት ይህንን ጥያቄ በማንሳት እንመራለን ማለት ነው። ይህን ጥያቄ አንድ ሰው በሚታመም ጊዜ መጀመሪያ ወደ የት ነው መጸለይ ያለበት? ወደ ፈጣሪ ነው ወይስ ወደ ሐኪም ቤት ነው? የትኛውን ነው መጀመሪያ ማድረግ ያለበት የሚል ጥያቄ ነው። እንግዲህ ይህም ጥያቄ ያው በእርግጥ በኦሪት ውስጥ አዲስ ነገር አይደለም። ያው ቀደም የነበረ ነው፣ አሁንም ያለ ነው፣ ወደፊትም የሚኖር ነው የሰው ልጅ እስካለ ድረስ። እንግዲህ እንደሚታወቀው ይሄ ብልጭልጭ የሆነ ዓለም የሚታዩ ነገር እንዲሁ በአይናችን የምናያቸው የሚዳሰሱት በሙሉ ፈጣሪን ራሱ እስከምንራሳ ድረስ ያደርሱናል ማለት ነው። ይህ ማለት በአይሁድ መጽሐፍ ውስጥ ወይም በታናህ ማለት ነው ሁለተኛ ዜና መዋዕል ምዕራፍ 16 ቁጥር 12 ላይ አንድ ትምህርት ያስተምረናል ማለት ነው። ይህ ማለት አንድ ንጉስ አሳ የሚባል ንጉስ ነበረ እና ይህ ንጉስ ይታመማል። በምታመመበት ጊዜ ወደ ፈጣሪ መጸለይ አልፈለገም። ፈጣሪ አልፈለገም። ምንድን ነው የፈለገው? በሐኪሞች እንዲድን። እንግዲህ እንደሚታወቀው ሐኪም ሰው ነው። ማንኛውም ህመም የሚመጣው በዚህ ምድር ከፈጣሪ ዘንድ ነው። እያንዳንዱ ሰው ከፈጣሪ ዘንድ የተሰጠው ህመም ወይም በሽታ የተለያዩ ነገሮች አሉ ማለት ነው። እነዚህ ነገሮች ዋና ምንጫቸው የመጡት ከፈጣሪ ዘንድ ነው። ይህ ማለት እሳት በሌለበት ጢስ አይጤስም እንደሚባለው ማለት ነው። ነገር ግን ዋናውን ይሄ ህመም ለምን መጣ? በምክንያት መጣብኝ። የዚህ ህመምስ ዋናው ዓላማ ምንድን ነው? ወዘተ የሚሉትን ጥያቄ በመጠየቅ ለዚህ ለህመሙ ምንጭ እና ምክንያት ምን እንደሆነ ማወቅና መረዳት እንችላለን ማለት ነው። እንግዲህ አንድ ሰው ይታመማል። ሲታመም እንግዲህ የሆነ ነገር አለ ማለት ነው። ከታመመ እንግዲህ መጀመሪያ ስለ ህመም ስንማር በመጀመሪያ ህመም አዳም ከተፈጠረ ጀምሮ እስከ ያዕቆብ ድረስ ህመም የሚባል ነገር የለም። ሰዎችም ታመው አያውቁም። በኦሪት ውስጥ አንድም ሰው የታመመ ሰው ተጽፎ አናገኝም። ህመም አልነበረም። ያዕቆብ ወደ ግብፅ በወረደ ጊዜ ግን ከመሞቱ በፊት እንደታመመ ይነግረናል ማለት ነው። በታመመ ጊዜ ምንድን ያለ? ፈጣሪ ወይ ከመታመሙ በፊት እንጂ ከመታመሙ በፊት ፈጣሪን ጠየቀ። ህመም እንዳይኖር ህመም እንዲኖር ህመም እንዲኖር ጠየቀ። ለምንድን ነው ህመም የጠየቀው? ምክንያቱም የሰው ልጅ ድንገት ስለሚሞት የሰው ልጅ የሚሞትበትን ቀን ስለማያውቅ ቢያንስ ከመሞቱ በፊት ንስሐ ገብቶ ፈጣሪውን ይቅርታ ጠይቆ ላደረገው ጥፋት በሙሉ ፈጣሪ ይቅር እንዲለው ጊዜ እንዲሰጠው በዚያ በህመሙ ጊዜ ያንን ጥያቄ ያቀርባል ማለት ነው። ያ በሚያቀርብ ጊዜ ያ ሰው ይህን ነገር እኮ ማድረግ አልነበረብኝም፣
ተሳስቼ ይህን ነገር የማይገቡት ነገር ፈጽሜያለሁ። ስለዚህ ፈጣሪ ወይ ይቅር በላይ ብሎ ለመጠየቅ ጊዜ አለው ማለት ነው። ነገር ግን እንደምናውቀው የሰው ልጅ ድንገት ነው የምንሞተው። ንጉሥ ዳዊት ራሱ እንዲያው የምሞትበትን ቀን እባክህ ንገረኝ ብሎ ፈጣሪን ጠይቆ ነበር። ፈጣሪም ይህ በእኔ ዘንድ ሚስጥር የሆነ ነገር ስለሆነ ለሰው ልጆች የሚሞቱበትን ቀን አልናገርም፣ ይህ የእኔ ሕግ ነው በማለት እንደነገረው ይነግረናል ማለት ነው። መጨረሻ ላይ ቢያንስ በሳምንቱ ቀን ውስጥ በየትኛው ቀን እንደሞት ንገረኝ አለው። መጨረሻ ፈጣሪ በሰንበት ቀን ነው የምትሞት አለው። ስለዚህ ንጉሥ ዳዊት በሰንበት ቀን ኦሪት ሲማርና መልካም ነገሮች ሲያደርግ ይውል ነበር። ነገር ግን አንድ ጊዜ ውጭ ላይ ዛፍ ሲወዛወዝ ያለ ዝም ብሎ ከመሬት እንዲሁ ተነስቶ ዛፍ በጣም ይወዛወዛል። ይህ ነገር ምንድን ነው ብሎ ሲወጣ ያ መልአከ ሞት ነፍሱን ነጥቆ ይወስዷል ማለት ነው። ስለዚህ ሰው ሲታመም እንዲዘጋጅ ነው ማለት ነው። ንጉሥ ሕዝቅያስም እኮ ነቢዩ ኢሳይያስ መጥቶ እንግዲህ አንተ ሚስት አላገባም ልጆችንም አልወልድም ስላልክ ሞት ትሞታለህ፣ በወዲያኛውም ዓለም ከመንግስተ ሰማያት አትገባም በማለት የፈጣሪ መልእክት ይነግረዋል ማለት ነው። በዚህ ጊዜ ንጉሥ ሕዝቅያስ ይህ ነፍሴ እስከምትወጣም ድረስ ከፈጣሪ ዘንድ ምሕረትን መጠየቅ አላቆምም በማለት ፈጣሪን ላደረገው ነገር ይቅርታ ይጠይቃል ማለት ነው። ተጸጽቻለሁ፣ ሚስት አላገባም ልጆችም አልወልድም ብዬ መነኩስ ይሆናለሁ ብዬ ነበር በእኔ እይታ ጥሩ ስለመሰለኝ፣ ነገር ግን በአንተ እይታ ጥሩ ስላልሆነ ይህን ነገር ካሁን በኋላ አላረግም፣ ሚስት አገባለሁ ልጆችንም እወልዳለሁ በማለት ፈጣሪን ይጠይቃል ማለት ነው። ፈጣሪም ይህንን ንስሐውን ተቀብሎ ከሕመሙ እንዳዳነው ይነግረናል ማለት ነው። ይህን እንግዲህ ንጉሥ ሕዝቅያስ ያደረገው ደግሞ እንደሚሞት ያውቃል። ምክንያቱም በንጉሥ ሕዝቅያስ ዘመን የሐኪሞችን መድኃኒት በሙሉ ሰው የሚያድነውን በሙሉ ገንዞ አስቀምጦት የሆነ ቦታ ማንም ሰው እንዳያገኘው። ምክንያቱም በዚያን ጊዜ ያው ሕመም የመጣው ከያዕቆብ ጀምሮ ነው ብለናል፣ ግብፅ ከወረደ በኋላ። ከዚያን ጊዜ ጀምሮ እስከ ንጉሥ ሕዝቅያስ ሰው ከታመመ በኋላ አይተርፍም፣ ይሞት ነበር። ታሞ መዳን የሚባል ነገር አልነበረም። ታሞ መዳን የመጀመሪያውን የጀመረው ንጉሥ ሕዝቅያስ ነው ማለት ነው። ንጉሥ ሕዝቅያስ ከሞት እንደማይድን ያውቃል። ተናዝና እንግዲህ ታማል እንግዲህ ትሞታለህ አለው። በዚያን ጊዜ ንስሐ የገባው ማለት ነው። ስለዚህ ንጉሥ ሕዝቅያስ ምንድን ያለ ፈጣሪ እኔንን የሐኪሞችን መድኃኒት ሰዎች ታመው ሲመጡ ወደ ሐኪሞቹ ሲመጡ ሐኪሞቹ በዚያ መድኃኒት ምክንያት ሰዎቹን ስለሚያድኗቸው ስላየውኝ፣ ስለዚህ አንተን ስለረሱህ ለአንተ ብዬ ነው ይህን መድኃኒት የቀበልኩት ወይም የገነዝኩት ወይም የቀበልኩት ማንም ሰው እንዳያገኘው። ስለዚህ ለስም ብዬ ነው። ያንተ ስም እያለ የሐኪሞች ስም ገነነ። ሐኪሞቹ እንደ ፈጣሪ ሆኑ። በዚህ ምክንያት አንተን ትተው ወደ ሐኪሞቹ ሄዱ፣ አንተን ረሱህ። ስለዚህ መድኃኒታቸውን እንደ የሐኪሞቹ መድኃኒት በሙሉ ቀበርኩት፣ ገነዝኩት። ይህን እንግዲህ ያደረጉት ለአንተ ብዬ ነው። ስለዚህ አንተ ብታድነኝ ይሻላል፣
እኔ በሐኪም እኔም ራሴ ሐኪም ቤት አልሄድም ብዬ ስለወሰድኩና መድኃኒታቸውን ስለቀበልኩት የምታደለኝ አንተ ብቻ እንጂ ሐኪም ቤት አልሄድም። የሐኪሞቹን ራሱ መድኃኒቱ ራሱ ቀብሬዋለሁ በሐኪም ሰው እንዳይታማመን በማለት ፈጣሪ ይጠይቃል። ፈጣሪም ይህንን ተቀብሎ ከዚያን ጊዜ ጀምሮ የሞቱ ሰዎች መዳን ጀምሩ ማለት ነው። በዚህ ላይ ንጉሥ የሚለን በሁለተኛ ዜና መዋዕል ምዕራፍ 16 ቁጥር 12 ላይ እንዲህ ይላል። ቫየኸለ አሳ ብሽናት 39 ለመልኩቶ በራግላብ አድ ለመዓላ ሆልዮ וגם בחוליו לא דרש את አዶናይ ኪ በሮፊም ታሞ እንኳን እያለ ይህ ንጉሥ የፈጣሪ ረዳትነት አልጠየቀም ይላል። እንግዲህ ከፈጣሪ ይልቅ ሐኪሞች ናቸው የሚያድኑኝ ብሎ ስለሚተማመን ማለት ነው። ከዚህ ላይ ነው እንግዲህ እያንዳንዳችን ሰው ሆኖ የማይታመም የለም። እነዚህ አመኖች ደግሞ ምንጭ አላቸው። እነዚያ ምንጮች በሚመጡ ጊዜ ራሳችን በራሳችን ለምን ነው የመጣብኝ ህመም? ምክንያቱስ ምንድን ነው? እንዴት ነው የምቋቋመው? በምን አይነት ነገር ነው የምመልሰውን ነገር በማለት ከፈጣሪ ጋር ግንኙነት መፍጠር ይችላል ማለት ነው። ያኔ ጉልበቱም ይደክማለኝ ጠቅላላ በተለይ ደግሞ ሐኪም የማይረዳው ከሆነ ሌላ አማራጭ ስለሌለ ወደ ፈጣሪ የሚሄደው ማለት ነው። ነገር ግን ራሱ ሐኪም ቢሄድም ደግሞ ሐኪሞችንም ቢሆን እነሱ እንዲያድኑት ሳይሆን ፈጣሪ አንተ ለኔ ማዳን የሚችሉትን እውቀት ስጣቸው፣ እነሱ እንደ መልእክተኛ አድርገህ በእነሱ አድርገህ አድነኝ እንጂ እነሱ ያድኑኛል ብሎ አይደለም ማለት ነው። ምክንያቱም ሐኪሙን ያዳነኝ ካለ ይሄ ራሱ ክህደት ማለት ነው። ሐኪም ሰውን አያድንም፣ የሚያድን ፈጣሪ ብቻ ነው። ነገር ግን ሐኪሙን ልክ እንደ መልእክተኛ አድርጎ ፈጣሪ እንደተጠቀመው ማለት ነው። ስለዚህ ዋናው ምንጩን ነው ማወቅ ያለብን እኛ። በዘዳግም በፓራሻት ታዝኖ ያለም ፈጣሪ እኔ ነኝ ህመም የምሰጥ፣ እኔ ነኝ የምፈውስ፣ ሌላ ምንም ኃይል የለም ብሏል። ስለዚህ ሐኪም እነዳለን። ነገር ግን ዋናው ሐኪሙን አይደለም የሚያድነን ፈጣሪ ነው። ስለዚህ እኛ ይህን ኢስታዱል ወይም ጥረት እናደርጋለን ማለት ነው። የሰው ልጅ የማዳን ኃይል የለውም። ነገር ግን መልእክተኛ በመሆን ያንን ሊረዳ ሊያግዝ ይችላል ማለት ነው። ብዙ ሐኪሞች እኮ እገሌ እኮ 2 ሳምንት በላይ እኮ አይኖርም ካሉ በኋላ 60 ዓመት 70 ዓመት የኖሩ ሰዎች አሉ። ምክንያቱም ህይወትን ከሰውነት ነጥሎ መውሰድ የሚችለው ፈጣሪ ነው ማለት ነው። ስለዚህ ዋናው ምንድነው? የዚህ ዋናው ትምህርት ዓላማ ምንጊዜም ህመም በሚደርስብን ጊዜ መጀመሪያ ወደ ፈጣሪ ነው መጸለይ ያለብን። ፈጣሪ ጉልበት ስጠኝ፣ ጤናኝ ስጠኝ፣ ከዚህ ከሰጠኝ በሽታ አድነኝ፣ ፈውሰኝ፣ ወይም በእነዚህ ሐኪሞች ምሳሌ አድርገህ ተመስለህ አንተ አድነኝ፣ ከአንተ ውጭ ሌላ የሚያድነኝ የለም ብሎ ፈጣሪ መጀመሪያ በፈጣሪ እምነት ውስጥ መኖር አለበት ማለት ነው። ሌሎች በሙሉ እንደ ተላላኪ ናቸው ማለት ነው። የራሳቸው ኃይል የላቸውም። በዚህ ምክንያት ከፈጣሪ ጋር እንዳንርቅ ያግዘናል ማለት ነው። ስለዚህ ሐኪም ቤት የምንሄደው እኛ ጥረት ለማድረግና በዚያ ሐኪም አማካይነት ፈጣሪ ምሕረቱ እንዲልክልን እንጂ ሐኪሞች ራሳቸው በራሳቸው እንዲያድኑን አይደለም ማለት ነው። ስለዚህ ሙሉ እምነታችን በፈጣሪ ዘንድ ማድረግ ያለብን 1% ነው በሐኪሙ የምናደርገው። ስለዚህ ብዙ ሐኪሙ አዳነን ከምል ፈጣሪ አዳነን ብንል ጥሩ ነው ማለት ነው። ምክንያቱም ድህነት የሚመጣው ከፈጣሪ ዘንድ ነውና።
ከዚህ ላይ ነው እንግዲህ ትልቁ ሽወዳ ያለብን ማለት ነው። ስለዚህ እያንዳንዱ ሰው ምንጊዜም በዚህ ምድር በምንኖርበት ጊዜ የተለያዩ የበሽታ አይነቶች በሚከሰቱበት ጊዜ የመጀመሪያ አድራሻችን ወደ ፈጣሪ ዘንድ ማለት ነው። ይህንን መርሳት የለብንም ማለት ነው። እሱን ከያዝን በኋላ ወደ ተለያዩ ነገሮች ብንሄድ ፈጣሪ በእነዚያ ሰዎች አማካይነት ምሕረቱን ይልክልናል ማለት ነው። ይህ ብቻ አይደለም። እያንዳንዱ ደግሞ ህመም የራሱ ጊዜና ገደብ አለው። ያ ጊዜው እስኪደርስ ድረስ ያ በሽታ ከኛ ጋር ይቆያል ማለት ነው። ልክ ያ በሽታ ጊዜው ሲደርስ ራሱ በሽታው ለቆን ይሄዳል ማለት ነው። ምክንያቱም ለሁሉም ጊዜ አለው። ለህመም ጊዜ አለው፣ ለሳቅም፣ ለደስታም፣ ለመጫወትም፣ ለመማረም፣ ለሁሉም እያንዳንዱ ጊዜ ስላለው ያ ጊዜው ሲደርስ ያ ነገር ይለቀናል ማለት ነው፣ ወይም ይተወናል ማለት ነው። ስለዚህ ምንጊዜም ቢሆን በሐኪም ከመተማመን በፈጣሪ መተማመን ነው የሚበልጠው ማለት ነው። ስለዚህ አንድ ሰው በሚታመምበት ጊዜ ያን ህመም የሰጠው ፈጣሪ መሆኑን ዋናው የህመሙ ዋናው ባለቤት ወይም ህመሙን የላከው ፈጣሪ መሆኑን አስቀድሞ በሚያውቅ ጊዜ የሚጸልየው ወደ ፈጣሪ ዘንድ ማለት ነው። በዚህ ጊዜ ይህ ሰው ፈጣሪን አልረሳም። ስለዚህ ደግሞ ፈጣሪ ወደ እሱ በምንጸልይበት ጊዜ ለእነዚህ ሐኪሞች የዝሁት ይሰጣቸዋል ማለት ነው። በእነዚህ ሐኪሞች ምሳሌ ሆኖ ያ ሰው ሊድን ይችላል ማለት ነው። ስለዚህ በዚህ አይነት መንገድ ወደ ፈጣሪ መቅረብ እንችላለን ማለት ነው። ነገር ግን በቀጥታ ፈጣሪን ስትተን ወደ ሐኪም ቤት ብቻ ሐኪም ያድነናል ካልን እዚህ ላይ ትልቅ ስህተት አለ ማለት ነው። ሐኪም ቤት አንሄድ ማለት አይደለም። ነገር ግን መጀመሪያ ሐኪም ከመዳችን በፊት የህመሙ መነሻ ህመሙን እንዲመጣ ያደረገው ፈጣሪ ነው ማለት ነው። ያ ደግሞ በእኛ በሰራነው ኃጢአት ምክንያት ነው፣ ዝም ብሎ አይመጣም። ስለዚህ ምን ሰርቼ ይሆን ይሄ ነገር የመጣብኝ፣ በምክንያት ይሆን ይሄ ነገር የተከሰተብኝ ብሎ ከመጀመሪያው ጀምሮ እያንዳንዱ ነገር መመርመር አለበት ማለት ነው። በሚመረመርበት ጊዜ የታመመበትን ምክንያት ሊያውቅ ይችላል ማለት ነው። አንዳንዴም ሊያውቅ ይችላል፣ አንዳንዴም ሊያውቅ ይችላል። ዝሮ ዝሮ ግን እኔ በዚህ ምክንያት ለምን እንደታመምኩኝ አላውቅም። ስለዚህ አንተ ፈውሰኝ፣ አንተን የላከው ከአንተ ውጭ ሌላ መላክ የሚችል ስለሌለ ማለት ነው። ለምሳሌ ኢዮብ ምንድን ነው በታመመ ጊዜ አንተ መጀመሪያ ጻድቅ ሰው ነው ብለህ በዚህ ምድር እንደ ኢዮብ ያለ ጻድቅ ሰው የለም ብለሃል። ያው ግን በመጽሐፈ በመጀመሪያ በምዕራፍ 1 ላይ ቁጥር 1 ላይ ማለት ነው። አሁን ደግሞ የሰው ልጅ በዚህ ምድር አይቶት የማያውቅ በሽታ ሰጠኝ። ምናልባት ፈጣሪ ወይ ይህን ያረከው በስም ተሳስተ ነው? ኢዮብ የሚለው ኦየብ ብለህ ነው? ኢዮብ ስም ነው፣ ኦየብ ደግሞ ጠላት ነው። ምናልባት ስሙ ተቀይሮብህ ነው አለው ማለት ፈጣሪ ነው። ፈጣሪ አይደለም። ይሄ በትክክል አንተን የህመም የሚመለከተው አንተ ብቻ ነው። ስለዚህ ዋናው አንተ ነህ በማለት እንደነገረው ይነግረናል ማለት ነው። ፈጣሪ እንደማይሳሳት ያንዳንዳችን የተለያየ ነገር ሲከሰትብን እነዚህ አይነት ተከሰተ እኔን የሚመለከት በሽታ ወይም እኔን የሚመለከት ነገር ነው የተከሰተ ማለት ነው። ሌላውን ሰው አይመለከትም። ስለዚህ ያ ነገር ግንኙነቱ ከኔ ጋር ነው ያለው ማለት ነው፣ ወይም ከዚያ በሽተኛ ሰው ጋር ነው ያለው ማለት ነው። ስለዚህ ያን ነገር እንዴት አድርገን በምክንያት ያ ነገር እንደመጣ መመርመርና ነገሮችን በንስሐ መመለስ አለብን ማለት ነው። በንስሐ ገብተን በዚህ ይሄ ሁሉ ነገር የተከሰተብኝ የበሽታ ወይም ይሄ ችግር የመጣብኝ እኔ በሰራሁት ኃጢአት ነው፣ የኃጢአቴ ውጤት ነው። ስለዚህ ፈጣሪ ወይ አንተ ይቅር አምላክ ነህና ይቅር በለኝ። እኔ አንተ ሰው ሲታመም ሐኪም ቤት መታከም ይችላል ባልከው ጥረት አደርጋለሁ። የምትፈውስ ግን ሐኪሙ ሳይሆን አንተ ብቻ ነው ብሎ ጸሎት ማድረግ አለበት ማለት ነው። በዚህ ጊዜ ፈጣሪ ለዚያ ሐኪም ማስተዋሉን ጥበቡን ይሰጠውና እኛን በዚያ ሐኪም አማካይነት የሚያድን በሽታ ሊሰጠን ይችላል ማለት ነው። እንደዚያ ከሆነ ደግሞ ያ የሰጠን መድኃኒት ደግሞ እንድንሞትም ሊያደርገን ይችላል ማለት ነው። ስለዚህ ሁለት ነገር ነው ያለው።
ይህ እንዳይሆን መጀመሪያ የህመማችን ዋና ባለቤት ያንን ህመም የሰጠንን ያን ችግር የሰጠንን ዋና ባለቤቱን አድራሻው መጠየቅ አለበት ማለት ነው። አድራሻው እንግዲህ ፈጣሪ ብቻ ነው። ከዚያ ውጭ የሰው ልጆች ሊያሳሙምን ወይም ጉዳት ሊያደርሱብን አይችሉም ማለት ነው። ሌሎች በሙሉ መልእክተኞች ናቸው ማለት ነው። ስለዚህ እያንዳንዱ ነገር ምን ጊዜም ቢሆን ዋናውን ምንጩን መርሳት የለብንም ማለት ነው። ስለዚህ ባጭሩ የዛሬ ዋና ትምህርት አንድ ሰው በሚታመምበት ጊዜ መጀመሪያ ወደ ፈጣሪ በንስሐ መቅረብ አለበት። የመጣበትን በሽታ መመርመርና መረዳት አለበት። ከዚያ በጥረቱ መንገድ ወደ ሐኪም ቤት መሄድ አለበት ማለት ነው። በዚህ አይነት መንገድ ከመጣብን ችግሮች መላቀቅ ወይም መፈወስ እንችላለን ማለት ነው። ይህ ባጭሩ የዛሬው ጥያቄና መልስ ትምህርት ይህን ይመስላል። በሚቀጥለው በተለያዩ የኦርት ትምህርቶች ላይ እስከምንገናኝ ደህና ቆዩ። በሩክ አዶናይ ለዓለም አሜን በአሜን።